ፈይሳል ሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁንስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተ ነበር ቢጠጣስ ምን በራሴ የሰው ልብ ሰብራችሁ በድላችሁና አስከፍታችሁ በሰው ድሜና ጊዜ ቀልዳችሁ የሰውን ስሜት ጎድታችሁ ትንሽ እንኳን ደንገጥ ሳትሉ ተኝታችሁ የምታድሩ ሰዎች ግን ልባችሁ በቦታው አለ። እስቲ ቸክ አድርጉት። አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ለቃችሁን ደግሞ ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ አብይ ጾም እንደገባ ሁላችሁም ታውቃላችሁ። ታዲያ አባ ገብረ ኪዳንም እጅግ በጣም ጠቃሚ የሆነ ምክር የተናገሩ ነበር። እስኪ የአባታችን አባ ገብረ ኪዳን ትምህርት ሰምተን ነበር። ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲፈታ መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜው በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን ነው የተፈጠርነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል። እና አባታችን አባ ገብረ ኪዳን በተለያየ ጊዜ የሚያስተምሩት ትምህርቶች እጅግ በጣም ደስ የሚሉ። ታዲያ ጾም መጾም ያለብን ምን ማለት እንደሆነ ለምን እንደምንጾም እጅግ በጣም ደስ በሚል ሁኔታ እየተናገሩ እያስተማሩን ነበር። ለአባታችን እግዚአብሔር እድሜና ጤና ይስጥልን፣ አገልግሎት ዘመናቸውን ይባርክልን። እናንተም የአባታችን አገልግሎት ዘመናቸውን እግዚአብሔር ይጨምርላችሁ ያላችሁ ኮሜንት ላይ ጻፋችሁን አትርሱ። ወደ ኔክስት ቪዲዮ መረጃ ምንድነው? ባለፈው ሳምንት ላይ እጅግ በጣም ሳምንቱ መነጋገር የነበረ ጉዳይ ነበረ። ጆን ዳንኤል ጃኒ አሮናይ ትልቅ ስታገባ ውስጥ እንደገቡ ሁላችሁም ታስተሳላችሁ። ታዲያ በዛ ጉዳይ ላይም ሰመረ ባሪያው ልክልካቸውን እየነገራቸው ነበር ማለት ይቻላል። እስኪ መረጃ ሰምተን ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ማለቀሰ ሁሉ ተበደ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። እኛ እነስናችሁ ምን አረግናችሁ? እኛ አሁን እኮ ውርደታችንን በነገራችን ላይ የእናንተ ፌለር የኛም ጥፋት ነው። እንደማህበረሰብ ዞር ብለን ጀርባችንን ሳናይ ከየት እንደመጣችሁብን ሳናይ ጓሮ የበቀላችሁበትን ጓሮ ማቃጠል ስንችል ጓሮን በጭራሽ ማስጋጥ በከብት ስንችል ጓሮን ሳር እንዳይበቅልበት ማድረግ ስንችል ተዘናግተን እኛ
ስንጦዝ በየፖለቲካው በየምናም መንጣችሁብን። የኛ ይሄ ውርደታችን ነው። በጋራ እኛን አዋርዱን፣ ግድ የለም እኛ እንችለዋለን። መቼም የመጣብን አይደል? እኛ አነስናችሁ ምን በደልናችሁ? እስካሁን የተጫወታችሁብን ነው። የበደልናችሁ ነገር የለም። እንዴት አይነት ማፈሪያ ናችሁ እናንተ! አሁን እኔ እኮ የምድረ ውርጋጥ መጫወቻውን እኮ በቃ ፊታቸውንስ ማሳየታችሁ ታሪካል እኮ ነው። ሰው አይደላችሁም እኮ ነው ትርጉሙ። ሰው አይደላ ምንም አታመጡም ነው። እውነታቸውን ነው። በሰላም ታክሲ አድርገው ይሄዳሉ፣ በሰላም መኪና ይዘው ያልፋሉ። ላይቭ ገብተው ሰው ገንዘብ ይሰጣቸዋል። ገንዘብ የምትሰጧቸው ሰዎች ገንዘብ ይንሳችሁ መድኃኒዓለም ዘላለም አለማችሁ ለነዚህ ገንዘብ መስጠት በቃ ባለጌ ስፖንሰርድ ነው። ባለጌ የክብር እንግዳ ነው ባለጌ ኢትዮጵያ ውስጥ። አሁን እናንተን አይቼ አፈርኩ፣ በጣም አፈርኩ። በቃ ምንድነው የሆነው? ምንድነው የታመምነው? መረባሪያው በተለያየ ጊዜ የሚናገራቸው ንግግሮች እጅግ በጣም ደስ የሚሉት። ታዲያ የሰመረ ባሪያውን ንግግርስ እንዴት አገኛችሁት? አጀንዳ ሊሆኑ አይገባም። እንደዚህ አይነት ጉዳዮች እጅግ በጣም ብዙ አጀንዳ የሚሆኑ ጉዳዮች ኢትዮጵያ ውስጥ አሉና ታዲያ እናንተስ የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። ፈይሳ ሌሊሳ ከትላንት ወዲያ ሁለት ሰዎችን ገጭቶ በመኪና እንደተሰወረ እየተነገረ ነበር። እስኪ ደግሞ ይሄን መረጃም ሰምተን ነበር። አትሌት ፈይሳ ሌሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው። እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ሌሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የአይን እማኞችና የፖሊስ ምንጮች ለዛሀበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። እንደሰማችሁት ነው። እጅግ በጣም የሚያሳዝን ነገር ነበር ሰምተን የተመለስ ነው። የ16 ዓመት ታዳጊ ማለት እጅግ በጣም ብዙ ነገር የሚጠብቃት ቤተሰቦቿ በተስፋ የሚጠብቋት ታዳጊ እንደነበረች እድሜዋ ይናገራል። ታዲያ እናንተስ ይሄን መረጃ ሰው ምን አይነት ስሜት ተሰማችሁ? እጅግ በጣም ነው የሚያሳዝነው። እንደዚህ ነገር ማድረግ ራሱ እጅግ በጣም ነበረ ብዙ ሰዎችን ሲያነጋገር የነበረው። እስኪ ደግሞ በዚህ ጉዳይ አንድ እናታችን አንድ መልእክት እያስተላለፉ ነበር። መልእክቱን ሰምተን ነበር። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁንስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ አሁን ጨጓራ የራስ ነው። ብሰክር እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ እንግዲህ ወይኔ ይገደላል ወይ ነው ሕክምና የለው። የሰውን ልብ ሰብራችሁ በድላችሁና አስከፍታችሁ በሰው እድሜና ጊዜ ቀልዳችሁ የሰውን ስሜት ጎድታችሁ ትንሽ እንኳን ደንገጥ ሳትሉ ተኝታችሁ የምታድሩ ሰዎች ግን ልባችሁ በቦታው አለ። እስቲ ቸክ አድርጉት።
ነገሩ ነገር እጅግ በጣም ትክክል ነው። የሰው ልብ ሰብራችሁ የምትደበቁ የምትተኙ ሰዎች ግን እንቅልፍ ይወስዳችኋል። እጅግ በጣም ትክክለኛ አማርኛ ነው። እጅግ በጣም የማይደረግ ስነ ምግባር ያልተሞላበት ድርጊት ነበረ ይህ አትሌት ያደረገው። ታዲያ በሰዓትም በህግ የተፈለገ እንደሆነም የተነገረ ይገኛል። እስኪ ደግሞ በዚህ ዙሪያም የተለያዩ ቪዲዮዎች ተለቀው ነበር። እነዚህ መረጃዎች ሰምተን እንመለስ። ፈይሳ ለሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ፈተዋል፣ አንዴ ፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሻሻ ቆሼ። ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬድ የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶን የፈነዳው ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ነው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይሄው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብን፣ እኛ መሞት የለብን። ህግ አካባቢ ያላችሁ ሰዎች ኃይል ትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት እና በጣም ሊያስጠይቅና ሊያስከስሰው የሚገባው ድርጊት ነበረ ይህ አትሌት ያደረገው። ታዲያ ደስ የሚል አነጋጋሪ የሆነ እውነተኛ ታሪክ ሰምተን እንመለስ። ስለ የኔ ቢጤዎች ግን ማለትም ስለ ለማኞች መቼ ነው የምናወራው? ማለትም አይታችሁ ከሆነ ሶሻል ሚዲያውን ያጨናነቀው ታዋቂ ሰዎች ብቻ ናቸው። እስቲ ትናንትና ሰፈራችን ስለሞተው አንድ የኔ ቢጤ ልንገራችሁ። አንዳንድ ጊዜ የኔ ቢጤ ወር ደግሞ ለማኝ ብለን እንኳን እሱም መጥራት ይከብደናል። ስሙና ማንነቱ ማን እንደሆነ እንኳን አይታወቅም። መስማትም ሆነ መናገር አይችልም። ስሙንም ሁል ጊዜ ከአፉ የሚወጣው አንድ ቃል ነች። ማውራት ስለማይችል የሆነ በምናምን ሚል የለም ማውራት ማይችሉ ሰዎች የሚያወጡት። ከዛ ውጪ የሚያወጣው ቃል ስለሌለ በተለምዶ እኛ ምን ብለን እንጠራዋለን? አቤቤ ኦር ደግሞ እበበ ብለን ነበር የምንጠራው። ፈጣሪ ነፍሱን ይማረው። ስለዚህ ሰው ሁለት ነገሮችን ልንገራችሁ፣ በጣም አስገራሚ ነገሮች ማለት ነው። አንደኛው ይሄ ሰው ሲለምን ማለትም በዓላት ላይ እሁድ ላይ ቤተክርስቲያን ሰዎች ሲሞቱ ብቻ ባገኘው አጋጣሚ እየዞረ ከእያንዳንዱ ሰው ገንዘብ ይወስዳል። ማለትም እየለመነ ማለት ነው። ከዛ በኋላ ምን እንደሚያደርግ ታውቃላችሁ? ያንን የለቀመውን ገንዘብ እኩል ከፋፍሎ እዚያ ቤተክርስቲያን ውስጥ ላሉት እያንዳንዱ የኔ ቢጤ ዘርዝሮ እንኳን አንድ ብር ከሆነች ራሱ ዘርዝሮ 10 ሳንቲም እየዞረ ይሰጣቸዋል። አስባችሁታል? መስማት አይችልም፣ መናገር አይችልም፣
እየለመነ እየዞረ ከሁሉም ላይ ብር እየለቀመ ሳንቲም እየለቀመ ቁጭ ብለው የሚለምኑት የለም መንቀሳቀስ የማይችሉ ምናምን ለነሱ ለእያንዳንዳቸው እየዞረ ይሰጣቸዋል። ሁለተኛው ነገር ደግሞ የሚገርመኝ በእኛ ሰፈር ለቅሶ ካለ የየትኛውንም ሰው ለቅሶ አይቀርም። እያንዳንዱን ለቅሶ እየሄደ ባያቃቸው እንኳን ፊል ሲያደርግ ታዩታላችሁ። በቃ ሲሰማው ሲያዝን ከኛ እኩል ቆሞ ተክዞ ብር ሲያስፈጽም ታዩታላችሁ። በቃ የቻለውን ነገር በጉልበቱ የቻለውን ነገር ሲረዳ ሲያግዝ ታዩታላችሁ። እኔ ስለዚህ ሰው ምን ተብሎላ እንደሚነገር አላቅም። ቤተሰቦች እጅግ በጣም ትልቅ ትምህርት ለተማራችሁበት አልጠራጠርም። መስማት እንኳን ባይችል ለሁሉም የኔ ቤቶች በቻለው መጠን ያለው ነገር እንደሚያካፍል ነበር የሰማነው። እስኪ ደግሞ በዚህ ሳምንት ደግሞ ብዙ ሰዎችን ሲያስገርም ከነበሩ ቪዲዮዎች መካከል ሌላ ቪዲዮ አይተን ነበር። አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን ማዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ኬር ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባቸው አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። የሆነ ታሪክ ሰምተን ነበር። አንዲት ታዳጊ ራሷን እንዳጠፋች የተናገረ ነበር። ታዳጅ በጣም ሰዎችም ምን ሆና ነው እንደዚህ አይነት ድርጊት የተፈጸመችው እያሉ ነበር። እስኪ ደግሞ የመረጃም ሰምተን አባቴ ሁሉንም ነገር ሰጥተህ አሳድገኛል፣ ደስተኛም ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም፣ ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለሚሄድ ለኔ ደስተኛው። ፊዮሬላ ነብዩ የ13 ዓመት ታዳጊ ነበረች። ጥር 4 ለምታከብረው ልደቷ ዝግጅቷን አጠናቃ አሜሪካ እንዲከበር ነበር የታቀደው። ልደቷን ከወንድምና እህቶቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ትኬት ተቆርጦ ተዘጋጅቷል። ልደቷ ሊከበር 7 ሳምንታት ሲቀሩት ፊዮሬላ ራሷን አጠፋች። አባቷ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየውም ነበር ይላል። ይህ እየመጣ እንደሆነ ማንም የነገረኝ አልነበረም። ይህ የፊዮሬላ ታሪክ ነው። የፍቅር የማይታይ ህመም፣ የጥቃትና እየጨመረ የመጣ ቀውስ ታሪክ። ፊዮሬላ በወላጆቿ እንዲሁም በወንድምና እህቶቿ በጣም የተወደደች ነበረች። በተለይም ከአባቷ ጋር የተለየ ግንኙነት ነበራት። ከልጆቹ ጋር ጥሩ ጊዜ ማሳለፉን ነብዩ ደጋግሞ ይናገራል። ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ተጉዘዋል። ፊዮሬላ በበረራ ወቅት ሁልጊዜ ከጎኑ ትቀመጥ ነበር። ኮፓይሌት ወይንም ረዳት አብራሪ እንላት ነበር ሲል ነብዩ ያስታውሷል። እሷ ልጅ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበር። አስተማሪዎቿ ብሩህና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ፣ የልጆቼ ሁሉ ሰብሳቢ መካሪና አስተዋይ ልጄ እሷ ነበረች ሲል ይናገራል። ፊዮሬላ የአባቷን ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበራት። ስለ ወደፊት እቅዶቿ መሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም ተስፋ መቁረጥን የሚያመላክት ነገር አልነበራትም ይላሉ ወላጆቿ።
ነፍስ ይማር። ነፍስ ይማርልን። ግን ያደረገችው ነገር እጅግ በጣም ቤተሰቦቿን ልባቸውን እንደነካቸው የተናገረ ነበር። እጅግ በጣም ብዙ ታዳጊዎች በሰዓት ላይ የማይሆን ድርጊቶችን እያደረጉ ይገኛሉ። ታዲያ እግዚአብሔር ከእንደዚህ አይነት ሀሳብ ከእንደዚህ አይነት አስተሳሰብ አይምሯቸውን ይሰውርልን እየተባለ ነበረ። ሁላችንም እንቀበለው የሚገባ ሀሳብ ነው። እስኪ ደግሞ አስገራሚ የሆነ ነገሮች እየተናገረች ነበረ። እስኪ መረጃም ሰምተን ነበር። በዚህ ዘመን ፍቅር የለም ትላላችሁ አይደል? ይሄንን ካዳመጣችሁ በኋላ ግን በእርግጠኝነት ሐሳባችሁን ትቀይራላችሁ። መልእክቱ እንዲህ ነው። ወንድሜ ሆይ ከራሴ ጋር በማላውቀው ጦርነት ውስጥ ከገባው በድብርት ባህር ውስጥ መስመጥ ከጀመርኩ ዓመታት አለፉ። የልቤን ስቃይ ላካፍልህ። የታሪኬ መነሻ የልቤ ስብራት መጀመሪያ 2013 ነው። በወቅቱ በአንድ ፑል ቤት ውስጥ ተቀጥሬ እሰራ ነበር። እዚያ ነበር ለመጀመሪያ ጊዜ ያየሁት። ብዙም የምንነጋገርበት እድል ባይኖረንም እኔ ግን ከመውደድ አልፌ አመለኩት። ልቤ በማላውቀው ስሜት ተሞላ። ነገር ግን ይህንን ለሱ ለመግለጽ አንደበቴ አልፈቀደልኝም። በአካል ባገኘሁት ቁጥር ቃላቶች በውስጤ ይሞታሉ። ልቤ ሲናገር ከንፈሬ ዝም ይላል። ዱዳ ሆናለሁ። ፍቅሬ በውስጤ እየነደደ እሱ ፊት ግን ግድግዳ ሆናለሁ። ያለምንም ምክንያት ለምን እንደሆነ እንኳን ሳላውቅ ከማህበራዊ ገጹ ብሎክ አደረገኝ። ያኔ ነበር የዝምታዬን ግድግዳ ሰብሬ በቴክስት መልክ ፍቅሬን ይላኩለት። መልሱ ግን ሌላ የዝምታ ምዕራፍ ሆነ። ይህ ዝምታው ግን እኔን ከእርሱ እንድርቅ አላደረገኝም። እንዲያውም ፍቅሩ በልቤ ውስጥ ስር ሰዶ አሰረኝ። ፍቅሬ የማያልፍ ምልክት እንዲሆነኝ ስሙን በቆዳዬ ላይ በንቅሳት አስፈሬዋለሁ። እሱ ባያውቀው እኔ ግን በየቀኑ የማየውና የማስታውሰው ሕያው ማህተም ነው። ከዚያን ቀን ጀምሮ ሕይወቴ በእርሱ ዙሪያ ብቻ የምትሽከረከር ሆነች። ሌላ ወንድ ወደ ሕይወቴ እንዲገባ አልፈቀድኩም። ለፍቅር የሚጠይቁኝን ሁሉ ይቅርታ ፍቅረኛ አለኝ እያልኩ እመልሳለሁ። የምለው ፍቅረኛ እኔን የማያውቀኝ በልቤ ውስጥ ብቻ የነገሰውን ንጉስ ነው። ልማድ የሆነብኝ አንድ ነገር አለ። ቀኑ አልፎ ማታ ሲተካ እግሮቼ ሳላዛቸው ወደ ሰፈሩ ይወስዱኛል። ዓላማዬ አንድ ነው። ጥላውን እንኳን ባይ ከሩቅ ሆኜ ድምጹን ብሰማ ለዚያች ሌሊት የነፍሴ ማስታገሻ ነው። ካየሁት ለኔ በቂ ነው። ይህንን የምሽት ጉዞዬን ላቆመው አልቻልኩም። አሁን ላይ ፍቅሬ ምስጢር አይደለም። እሱም ያውቃል፣ ጓደኞቹም ያውቃሉ። ሁሉም ዝም ብለው ያዩኛል። እናም እኔ እዚህ ነኝ፣ በራሴ ቃል፣ በራሴ ፍቅር፣ በራሴ ተስፋ እስር ቤት ውስጥ። ለራሴ የገባሁት አንድ ቃል አለ፣ እስከሚያገባ ድረስ እጠብቀዋለሁ የሚል። ያ ቀን ሲመጣ የኔ የተስፋ በር ይዘጋል ማለት ነው። እስከዚያው ግን በዚህ የዝምታ ፍቅር እየተሰቃየው እጠብቀዋለሁ። ይህንን የፍቅር እስር እንዴት ልስበረው? ከዚህ ድብርትስ እንዴት ልውጣ? መንገዱ ጠፍቶኛል። እባካችሁ መፍትሄ ስጡን ትለናለች። ታዲያ በዚህ ዘመን ፍቅር አለ ወይስ የለም? ዛሬን ለነገ እንኑር። መልካም ጊዜ። መተትና ድግምት በኢትዮጵያ ወንጀል ሕግ ያስቀጣሉ። ዲቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ በኢፌዴሪ ወንጀል ሕግ አንቀጽ 861 መሰረት አንድ ሰው በመተት ወይም ደግሞ በድግምት መናፍስትን አገናኝሃለሁ፣ ወረቀትን ወደ ገንዘብ እቀይራለሁ፣ እንዲሁም ሐሰተኛ ትንቢትን በመጠቀም ሌሎችን የማመን የዋህነት ዝንባሌ በመጠቀም የተለያዩ ተስፋዎችን በመስጠት ያንን አደርጋለሁ በሚል በመተት በድግምት ልምምድ ውስጥ በጥንቆላ ውስጥ ከተገኘና በዛም ከሰዎች ጥቅምን ከሰበሰበ እስከ 1 ወር በሚደርስ እስራት ሊያስቀጣ የሚችል ወንጀል ስለመሆኑ ተመልክቷል። ስለሆነም መተትን፣ ድግምትን፣ ጥንቆላን መለማመድ እንዲሁም ሰዎችን የማመን የመቸገርን ስሜትና የዋህነት ዝንባሌን ተጠቅሞ በዚህ አማካኝነት ከመናፍስት ጋር ከፈጣሪ ጋር አገናኛለሁ፣ ገንዘብህ ታገኛለህ፣ ወረቀትን ወደ ገንዘብ ለውጣለሁ ወዘተ እያሉ በሐሰት ትንቢት ሰዎችን ገንዘብ መቀበል፣ ይህንን የገቢ ምንጭ ማድረግ በኢትዮጵያ የኢፌዴሪ ወንጀል ሕግ እንደ ወንጀል ተደርጎ የተቀመጠና የሚያስቀጣ ነው ማለት ነው። መሰል ጠቃሚ መረጃዎች ታገኙላችሁ። እንደ ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሐሳብ እና አስተያየቶችን ያለውጣሉ ብዬ ባሳዎች ልጆች እንዲላችሁ እወጣለሁ። ስላዳመጣችሁ አመሰግናለሁ። ቤተሰቦች ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ደግሞ ላይክ ማድረጋችሁን እንደ ሁሉም ጊዜውን ቀጥሉበት። ቴንክ ዩ